ማይክ ኮንሰርቱ ላይ የሆነ ነገር አስተዋለ። በ10 ሺዎች የሚቆጠሩ ሰዎች የተገኙበት ይህ ኮንሰርት ለሱ ብቻ የተዘጋጀ ይመስል ነበር። በውጫዊ ሁኔታው የዋና ደግ አባት ቢመስልም እንኳን በእውነቱ አራጅ በሚል ምስጢራዊ ስም የሚታወቅ ጥጥር ነፍሰ ገዳይ ነበር። ገዳዮች ደግሞ በጣም ስሜታዊ የመሆን ዝንባሌ አላቸው። በጣም ብዙም ሳይቆይ ማይክ የሆነ ነገር ስህተት እንደሆነ ተሰማው። በ10 ሺዎች የሚቆጠሩ ተሳታፊዎች ባሉበት በዚህ ኮንሰርት ከ3000 በላይ ፖሊሶች መኖራቸውን ተረዳ። ከዚህም በላይ አስደንጋጭ የነበረው እሱ ከለበሰው ጋር አንድ አይነት ቀለም ያላቸው ልብሶች የለበሱ ወንዶች በፖሊስ አንድ ባንድ ታጅበው እየወጡ መመርመር መጀመራቸው ነበር። ማይክ የሆነ በጣም አስከፊ ስህተት እንዳለ እንዲገነዘብ አደረገው። በተቻለ ፍጥነት ከዚህ ለመውጣት በእረፍት ጊዜ ወደ መሸጫ ሱቅ ሄደና ልጁን ለመጨረሻው የመታሰቢያ ቲሸርት እንዲከራከር አደረገ። ከዚያም ወደ ውይይቱ ገብቶ ጨዋና አሳቢ በመምሰል ሻጩን ለማሸነፍ ሞከረ። ሻጩን በደንብ አየውና በአዲስ እይታ ማየት ጀመረ። እያወሩ ሳለ ለምን በጣም ብዙ ፖሊስ አለ ሲል ጠየቀው። ሻጩም መልሱን ሰጠው። የፊልም ቀረጻ ላይ ፖሊስ ገዳዩ የዛሬው ኮንሰርት ላይ እንደሚመጣ መረጃ አግኝቶ ወጥመድ አዘጋጅቷል። ይህ ኮንሰርት በሙሉ ወጥመድ ነበር። ማይክ የበለጠ ጥንቃቄ በማድረግ ዙሪያውን ተመለከተ። ሁሉም መውጫዎች እንደተዘጉም ገባው። ከነኝ እንኳን ልትበር አትችልም ነበር። ነገር ግን የዓመታት ግድያ ደም ብሎ መረጋጋት እንዳለበት ነገረው። ሁለተኛው አጋማሽ ሲጀምር ማይክ ከልጁ ጋር ወደ መቀመጫው ተመለሰ። እያሰበ ሳለ ከኋላቸው የተደበቀው በር ተከፈተ። ይህም ለመድረክ ተጋባዥ እንግዶች ብቻ ነበረ። ማይክ ወዲያውኑ በዚያ መተላለፊያ ተሳበ። በግልጽ ወደ መድረኩ ጀርባ ያመራል። መውጫ መንገድ ሊኖር ይችላል። ልጁን አውቶግራፍ ትፈልግ እንደሆነ በመጠየቅ አስመስሎ እሷም አመንትታ አላስፈላጊ ችግር ያስከትል ይችላል አለችው። እነሱ እያመነቱ ሳሉ የተደበቀው በር ተዘጋ። ስለዚህም ሌላ እድል መፈለግ ነበረበት። ከዚያም ቲሸርት ለማግኘት ሰበብ ፈጠረ። ነገር ግን ትክክለኛ ፍላጎቱ በሰራተኞች መተላለፊያ ውስጥ ሾልኮ መግባት ነበር። በዚያን ጊዜ የሽያጭ ሰራተኞቹ ዕቃ ለመውላት ሲሄዱ ነበር። ማይክ ለመርዳት ፈቃደኝነቱን ገለጸ። የሰራተኛውን መታወቂያ ተጠቅሞ ወደ መጋዘኑ ክፍል ገባ። ነገር ግን በውስጡ መውጫ እንደሌለ አልጠበቀም ነበር። ስለዚህ ሳጥኖቹን በማንቀሳቀስ እየረዳ ሳለ በዝምታ የሰራተኛውን ካርድ ሰረቀ። ግን ያልጠበቀው ነገር ይህ ሰውዬ የማይክ ትልቅ አድናቂ መሆኑ ነበር። ስለ ማይክ ግድያዎች ሁሉንም ነገር ያውቅ ነበር እና ሁሉም ሰራተኞች በእውነቱ ምስጢራዊ ወኪል እንደሆኑ ለሱ ጉራ ነዛበት። በየጊዜው ሲገቡም ሆነ ሲወጡ ፓስወርድ መጠቀም እንዳለባቸው ገለጸ። በዚህ አጋጣሚ ፓስወርዱን ከእርሱ አገኘ። ልክ እንደዚያ ማይክ የሰራተኛውን ካርድ ወስዶ ወደ ሰራተኞች መተላለፊያ ሾልኮ ገባ። ነገር ግን እንደገባ እሱን እንዴት እንደሚይዙ የሚያቅዱ እስዋት ቡድን አየ። ማይክ በፍጹም አልተደናገጠም። ቡና የሚያፈስ መስሎ እስዋት ቡድኑን አልፎ ሲሄድ የነሱን እቅድ ሰማ። ከመሄዱም በፊት የሬዲዮ መሳሪያቸውንም ሰረቀ። ወደ ልጁ እንደተመለሰ የፖሊስ እቅድን ለማዳመጥ በፍጥነት ሬዲዮን ከፈተና የገዳዩን አካላዊ ገጽታ እየገለጹ እንደሆነ ተረዳ። ገዳዩ ነጭ ወንድ እድሜው ወደ 40 አካባቢ፣ ክንዱ ላይ የጥንቸል ንቅሳት ያለው ነው ተባለ። ማይክ በጣም ከመፍራቱ የተነሳ ብራስሌት የሚባል የእጅ አምባር ይዞ የጥንቸሉን ንቅሳት ሸፈነ። የስቴዲየሙን ካርታ ካየ በኋላ የባንክ ካርዱን እንዳጣና ለመፈለግ ወደ ውጭ መሄድ እንዳለበት ተናገረ። ብዙም ሳይቆይ ማይክና ልጁ መውጫውን ደረሱ። የእሳት አደጋ ማስጠንቀቂያ ደውሉን ሊመታ ሲል የአንዲት ሴት ፖሊስ በሬዲዮ በኩል መጣ። ገዳዩ ድንጋጤ ለመፍጠር ወይም ደውሉን ለመምታት ከሞከረ ሴቶችና ሕፃናት መጀመሪያ እንዲወጡ እርግጠኛ ሁኑ። ፖሊሶች በእርግጥ ሁሉም ነገር አስበውበት ነበር። ከዚያም የተጠበሰ ዶሮ መሸጫ ሱቅ ውስጥ ወደ ነበረች ሰራተኛ ተመለከተ። እሷ እንደራቀች 2 ለስላሳ መጠጥ ጠርሙሶችን ወደ ዘይት መጥበሻው ጣለ። እሷ ተመልሳ መጥበሻውን ስታይ ደነገጠች። ግርግር የተፈጠረበትን አጋጣሚ በመጠቀም ወደ ጣሪያው አመራ። ነገር ግን ያኔ 2 ፖሊሶች ወደ እርሱ ቀረቡ። እሱ በፍጥነት መጥበሻው በመፈንዳቱ ተጨንቄ ነበር፣ ንጹህ አየር ለመውሰድ መጣው አለ። የፖሊሶቹ ድምጽ ሲሰማ ፖሊሶቹ ታሪኩን አመኑ።
ወደ ኮንሰርቱ ሲመለስ ከመቼውም ጊዜ በላይ ተጨንቆ ነበር። ነገር ግን መድረክ ላይ የነበረችው ታዋቂ ሰው እድለኛ አድናቂ መርጬ አብሬው ዘፈን ጋብዛለሁ ብላ ተናገረች። ወደ መድረክ ጀርባ ለመግባት ይህ ወርቃማ እድል መሆኑን ተረዳ። ስለዚህ አንድ ሰራተኛ ላይ ቀርቦ ልጁ ብቸኛ ምኞቷ ከምትወዳት ጋር መስፈን እንደሆነ ገለጸ። የሱ እንከን የለሽ ትወና ሰራተኛውን እንደገና አሳሳተው። ልጁ ተመረጠች እና እንደ ወላጅ ደግሞ ማይክ መመርመር አላስፈለገውም ነበር። በዚያን ጊዜ የፖሊስ እቅድ በሬዲዮ በኩል መጣ። አሁንም ገዳዩን ስላላገኙት አሁን ደግሞ በሰራተኛ መስሎ ተደብቆ ይሆናል ብለው ጠረጠሩ። ልክ ማይክ አማራጮች እያለቁበት እንደሆነ ሲሰማ ሴቷ ዘፋኝ በድንገት ወደ እርሱ ተራመደች። ማይክ ድንገት ብልጭታ አገኘና ወዲያው የሚገርም ውሳኔ አደረገ። ሊሳ ወደሱ ልትደርስ ስትል ማይክ ወደፊት ጠጋ ብሎ ለአንድ ደቂቃ ላናግርሽ አላት። እሷም ብዙም ሳታስበው ወደ መድረክ ጀርባ ልብስ መቀየሪያ ክፍል ተከተለችው። ግን እሱ አስደንጋጭ ነገር ተናገረ። እናንተ ሁላችሁ እኔን እየፈለጋችሁ እንደሆነ አውቃለሁ አላት። ስልኩን አውጥቶ ፖሊስ ሊያድነው የፈለገው ሰው አንድ ክፍል ውስጥ እንደተቆለፈበት ነገራት። ማይክ ስልኩን አንድ ጊዜ ሲነካ መርዛማ ጋዝ እንደሚለቀቅና ያ ሰውዬ መትረፉ አለመትረፉ የሚወሰነው በሊሳ ትብብር ላይ እንደሆነ ነገራት። በሞራል ደረጃ ሊሳ ለመርዳት ተስማማች። በመጨረሻም አመለጥኩ ብሎ አሰበ። ነገር ግን ወደ ወጥመድ ውስጥ እየገባ መሆኑን አላወቀም ነበር። ብዙም ሳይቆይ ሊሳ በምርጥ መኪና ይዛው ወጣች። ፖሊሶችም ልዩ መኪናውን ሲያዩ ምንም አልጠረጠሩም። ማይክ በመጪው መስቀለኛ መንገድ ላይ እንድታወርደው ጠየቃት። ግን ሊሳ በድንገት የልጇን ቤት መጎብኘት እንደምትፈልግ ነገረችው። ልጁ በጣም ተደሰተች። የማይክ ፊት ግን በፍርሃት ተሞልቶ ነበር። ሆኖም ልጁ እዚያው ስለነበረች ከመስማማት ውጪ ምርጫ አልነበረው። ብዙም ሳይቆይ ሊሳ ማይክ ቤት ደረሰች። በሩ ላይ የማይክ ሚስትና ትንሹ ልጁ ተቀበሏት። ሊሳ ምንም አይነት ዘዴ እንዳትጠቀም ቤተሰቡ ሲዝናኑ ወደ ጎን አድርጓት ጨዋ ሁኚ አለበለዚያ በሞኒተሩ ላይ ያለውን ልጅ ወዲያውኑ እገድለዋለሁ ብሎ አስጠነቀቃት። በተራ ንግግራቸው ወቅት ሊሳ ስለ ገዳዩ ወሬዎች ማንሳት ቀጠለች። ፖሊስ ኮንሰርቱ ላይ ጠንካራ ወጥመድ ቢዘረጋም ገዳዩ ግን አመለጠ አለች። ሊሳ በድንገት ነገሩን ከእርሱ ጋር ስታያይዘው ማይክ ዝም ብሎ መቀመጥ አልቻለም። እንድትሄድ ምልክት ሰጣት። ግን ያኔ ሊሳ ልጁን የሚታወቅ ዜማዋን በፒያኖ እንድትጫወት ጋበዘቻት። ማይክ እንዳይታለል የሊሳን ስልክ በፍጥነት ደበቀ። ቆንጆ የፒያኖ ድምጾች ክፍሉን ሞሉት። ማይክ መስማት ባይፈልግም ለመቅረጽ ስልኩን አነሳ። ልጁ በጣም ከመደሰቷ የተነሳ የራሷን ስልክ ለሊሳ ሰጠችና ቪዲዮ እንድትቀርጽ ጠየቀቻት። ይህ ወዲያውኑ ማይክን አስደነገጠው። ማይክ በቤተሰቡ ፊት መጋለጥ ምን ያህል እንደሚያስፈራው ታውቅ ነበር። ስለዚህ ማስጠንቀቂያውን ችላ በማለት መታጠቢያ ቤት ገብታ የማይክን ስልክ ከፈተች። ስልኩን ስታገኘው ወዲያውኑ የታሰረውን ሰውዬ ያለበትን ቦታ ጠየቀችው። የሴት ድምጽ ስትሰማ ሊሳ ስሜታዊ ሆነች። ግን ሴትየዋ በትክክል የት እንዳለች አታውቅም ነበር። ያስታወሰችው በቀኝ በኩል የተሰበረ የአንበሳ ድልድይ እና ሰማያዊ በር ብቻ ነበር። መረጃውን እንዳገኘች ሊሳ ወዲያውኑ ቀጥታ ስርጭት ጀመረች። ሁሉንም ነገር በዝርዝር ለተመልካቾቿ ገለጸች። ይህ እድሏ መሆኑን ተረድታ በፍጥነት ታግቻለሁ ብላ መልእክት ላከችና ፖሊስ እንዲጠሩ ለመነቻቸው። ከዚያ በኋላ በውጭ ያለውን ቤተሰብ ጠርታ ማይክ ቅጥር ነፍሰ ገዳይ መሆኑን ነገረቻቸው። ግን ያኔ በሩን ሲከፍት ሰማች። ማይክ ምንም ስሜት ሳይታይበት ገባ። ስልኩን ነጠቀና ወንበር ላይ ታስሮ መሆን የነበረው ሰው መጥፋቱን አየ። ማይክ ወዲያውኑ ተናደደ። ሊሳን ወደ መኪናው ጎትቶ ደህንነቱ የተጠበቀ ቦታ ሊወስዳት አሰበ። ነገር ግን የጋራጁን በር እንደከፈተ ቤተሰቡ በሙሉ መውጫውን ዘግተው ቆሞ አገኘ። እነሱ በቤተሰቡ ፊት መተወን ስለማይችል ሊሳ ከመኪና እንድትወጣ ፈቀደ። ከዚያም ለቤተሰቡ የመጨረሻ ደህና ሁኑ ብሎ ቀስ ብሎ የጋራጁን በር ዘጋው። ብዙም ሳይቆይ የፖሊስ ሳይረን ድምጾች ውጭ አስተጋቡ። ቤቱን ከበውት ነበር። ነገር ግን ማይክ ውስጥ ሆኖ ተረጋጋ። በተደበቀ በር ለማምለጥ አስቦ ዕቃዎችን ከመጋዘን ክፍል ማውጣት ጀመረ። ገዳዩ ማይክ በራሱ ቤት በፖሊስ ተከቦ ነበር፣ ግን በፍጹም አልተደናገጠም። ይልቁንም የመጋዘን ክፍሉን ማስተካከል ጀመረ። ፖሊስ ቤቱን ሰብሮ ሲገባ ማይክ በአንድ ምስጢራዊ በር ተጠቅሞ ወደ ጎረቤት ቤት አምልጦ ነበር።
ሊሳ በወቅቱ ምን እየተፈጠረ እንዳለ አታውቅም ነበር። መኪናውን ባዶ ቦታ ሲደርስ ሞተሩ በድንገት ጠፋ። ቀደም ብሎ ማይክ ጎረቤቱንና ሹፌሩን ገድሎ ራሱን የታጠቀ ፖሊስ አስመስሎ ነበር። ከዚያም የሊሳን እጅ በጥብቅ ካሰረ በኋላ ደህንነቱ የተጠበቀ ቦታ ሊወስዳት ተዘጋጀ። በመንገድ ላይ ከባድ ትራፊክ ገጠማቸው። ይህ የማምለጫ ዕድል መሆኑን የተገነዘበችው ሊሳ መስኮቱ ዝቅ በማድረግ ታገለችና በውጭ ያለውን ሕዝብ ለእርዳታ ጠራች። አድናቂዎች በፍጥነት መጥተው መኪናውን ከበቡት። ሊሳም ታገለችና ከመኪናው አመለጠች። ፖሊሶችም በፍጥነት ደርሰው ማይክ እንዳያመልጥ የመኪናውን ጎማ ተኩሰው አፈነዱ። ነገር ግን ወደ መኪናው ሲጠጉ ማይክ ጠፍቶ ነበር። ሚስቱ ግን አሁንም በድንጋጤ ውስጥ ነበረች። ሚስቱ ባሏ ገዳይ መሆኑን ካወቀች በኋላ ዝም ብሎ ከኋላው ብቅ አለ። ማይክም ካሰበ በኋላ የኮንሰርቱ ወጥመድ በአጋጣሚ መጣ እንዳልሆነ ተረዳና ሚስቱ እንደከዳችው ገባው። ኦን ብላ የኮንሰርት ትኬቶችን ከአንደኛ የወንጀል ቦታ አስቀምጣ ነበር። በዚያን ጊዜ ሚስቱ ማስመሰሏን አቆመች። ወደ ቤት ሲመጣ ሁል ጊዜ የጸረ ተባይ ሽታ ስለሚሸተው መጠርጠር ጀምራ ነበር። በድብቅ ተከትላው ሄዳ ምስጢራዊ ቤቱ የማሰቃያ መሳሪያዎችና በተቆራረጡ የሰውነት ክፍሎች የተሞላ መሆኑን አየች። ማይክ እንዳያገኛት ፈርታ ለፖሊስ ደውላ ኮንሰርቱ ላይ እንደሚገኝ ነግራ ወጥመድ ተዘጋጀ። ይህንን ሲሰማ ማይክ ቢለዋ ወጣ። ሚስቱ ግን የልጃቸውን ልደት በማስታወስ የመጨረሻ እራት አብሮ እንዲበሉ ለመነችው። ማይክ ተስማማና ሲበላ ራሱ መሽከርከር ጀመረ። ሚስቱ ምግቡ ላይ መድኃኒት ጨምራበታለች። ይህም ማይክን በጣም አስቆጣው። የወጥ ቤት ቢላዋ ይዞ ሊገላ ሲል በዚያ ቅጽበት ፖሊስ ደረሰ። ማይክ በመጨረሻ በፖሊስ ተያዘ። ወደ ፖሊስ መኪና ሲያስገቡት የልጁን ብስክሌት እንዲያስተካክል የመጨረሻ ጥያቄ አቀረበ። ከዚያም በጸጥታ ወደ መኪናው ገባ። ታሪኩ ያለቀ መስሎ ነበር፣ ግን ማንም ያላወቀው ነገር ቢኖር ከብስክሌቱ ጎማ ላይ አንድ ሽቦ መጥፋቱ ነበር። ማይክ ፖሊስ መኪና ውስጥ ሆኖ ሽቦን አውጥቶ አጣጥፎ የእጅ ካቴናውን ለመፍታት ተጠቀመበት። ምን ይፈጠር ይሆን? ቀጣዩን ክፍል ማየት የምትፈልጉ ፓርት 2 ብላችሁ ጻፉልኝ፣ ወዲያው ይሰራል። ነገር ግን ላይክ እና ሰብስክራይብ ማድረግ ደግሞ እንዳይረሳ።